ጆራችሁ በሙሉ ማለት ነው የሚደቀነው ለመጥፎ። እስቲ አንዳንድ ጊዜ ማለት ነው አንዳንድ ጊዜ የምታደርጉትን ነገር ጥሩን እስቲ ጥሩን ወደ መጥፎ ከምትቀይሩ እስቲ መጥፎን ወደ ጥሩ ገልብጣችሁ ይሄ ነገር እንደዚህ ሊሆን ይችላል ወይ? ለምን መጣ? ለምን ይሄ ቪዲዮ ይዞ መጡ? ለምን ይሄንን ልናገር ቻለ? ለምን ይሄንን ልትናገር ቻለች ብላችሁ ማሰብ አለባችሁ። በተለይ ማለት ነው በተለይ በሀይሚ ዙሪያ ደጋፊዎች ነን ያላችሁ ሰዎች በጣም ትላልቆች ናቸው። በጣም ማሰብ የምትችሉ በጣም ተምረናል። በጣም የተማራችሁ ሰዎች ነው ራሳችሁን እንደዛ ነው የምትቆጥሩት። ግን ደግሞ ለእሷ የሚያስፈልጋትን ነገር ካላደረጋችሁ እህትነታችሁ ለምን ጥንቅር ብሎ ገደል አይገባም? አያችሁ እዚህ ቦታ ላይ ስህተት እየሰራችሁ የልጅቷን ከዚህ በፊት ታስታውሳችሁ ከሆነ ማለት ነው ምን አደረጉ? ይሄን መልሺ፣ ይሄን አድርጊ፣ ይሄን አድርጊ፣ ይሄን አድርጊ። ልጅቷ እዚህ ፓርት ላይም ነበር አያችሁ እና ያንንም ፓርት አይታችኋል። ባለፈው ቡታጀራ ላይ ጋሽዬን አምጥታ ማለት ነው ጋሽዬን ብሩኬን አምጥታ እያለቀሰ ልታሳብዷት እስከ ጥግ ልታሳብዷት ነበር የደረሳችሁ፣ ግን አልተሳካላችሁ። ሹሃ በዲ ለጋቢ ለምንድን ነው ይሄንን ሁሉ ለማድረግ የፈለግ? ምሳክር ውጣ ደግሞ ምሳክር ውጣ እና ለምንድን ነው እቺን ሴት ለምን ደገፋ እናደርጋትም? ለምን ለማሸማቀቅ እንሞክራለን? ለምን ምን ስላደረገች ማለት ጥያቄ እስቲ ለራሳችሁ ጥያቄ ፍጠሩ። ሁላችሁም ማለት ነው ጥያቄ ፍጠሩ። በተለይ ማለት ነው የሃይሚና የብሩኬ ደጋፊዎች ወንድ 10 ይኖራል ብዬ አላምንም እኔ 10 1 2 3 ወይም እነሱ ዙሪያ ላይ ያሉትን ብቻ ወንድሞቿ ብቻ ነው መሆን ያለበት ማለት ነው። ስለዚህ እኛ ሴቶች ነን ይችን ሴት ማንከባከብ ያስፈልጋታል፣ አጠገቡ ሰው መሆን ያስፈልጋታል ብላል። እሱ ራሱ ብሩኬ ራሱ ተናግሯል ከዚህ በፊት ማለት ነው። እንደ ልጅ ማቧረክ ነገር ትፈልጋለች። አዎ ትፈልጋለች። ከቤት ሳትወጣ እንደ እንቁላል ተደርጋ ነው የታደገች ይቺ ልጅ ማለት ነው። ሁሉንም ነገር አንድ አዲስ ሊሆን ይችላል። ለምን ስለማቅ ይሄንን ስሜት ስለማቅ ማለት ነው። ስለዚህ በተለይ በሃይሚ ዙሪያ ያላችሁ ሰዎች ማለት ነው ጥንቃቄ አድርጉ። የምትናገሩትን ቤተሰብ ጋር ባትደውሉ፣ ቤተሰብ ጋር የልጅቷን ህይወት ባትበጠብጡ። እንዴ እዛ ጋር ደውሎ እንደዚህ ስሉ ምን ስሜት ይሰማዋል እንዴ? ለዛም እኮ ለሱም እኮ ወንድምየው ምን ስላጠፋ ምን ስላደረገ የትኛውን ሲያደርግ እንደ ሰው እኮ ነው ይሰማል። ልክኛ እንደሚሰማን እዛ ጋር ያሉት እኮ ይሰማቸዋል። ምን አድርጎ ነው ሀብቴም ይሁን መለኛም ይሁን ሁሉም ሰው ማለት ነው ምን አድርጌ ይሰማዋል እንዴ? የሰው ልጅ እኮ በንግግር እኮ ስሜት አለው። የሚያደርገውን ነገር እኮ ያን ጊዜ ላይ እዚች ቦታ ላይ ስሜቱ ላይ ማን ነው የሚጎዳው? መሀል ላይ ማን ነው? እቺ ሴት ማን ናት ብላችሁ መጀመሪያ የምትወዱት የምታስቡት ከሆነ አጠገቧ ያለውን ሰው አክብሩ። መጀመሪያ አይሚን የምትወዷት አይሚን የምትፈልጓት እንድትጎዳ የምትፈልጉ ከሆነ መጀመሪያ ዙሪያ ያለውን እሷ ጋር ያለውን ሰው ማክበር አለባቸው። ማንም ሰው የእሷ ስሜት ማንም ሰው ሊያውቅ አይችልም። ትክክለኛ ነው። እንዴ አንቺ ያለሽን ስሜት እኮ ለእናትሽ ውስጥሽ ያለው ለእናትሽ ትናገሪያለሽ። ይለያያል፣ ቦታ አለው። ሁሉም ነገር ቦታ አለ። ያ ቦታ ላይ ደግሞ መናገር የምትችለው ለወንድሟ፣ መናገር የማትችለው ለብሩኬ ትናገራለች። ህሟማን ቁስሏን ምንጋ እንደሐመማት እስቲ ብሩኬ ብላችሁ እስቲ እህታሞች ነን ያላችሁ ማለት ነው። እስቲ ብሩኬ እህቴን አትጉዳ፣ እስቲ ጠጋ በልና ምን እንዳመማት እስቲ ጠይቃት። እህቴ ምን ሆናብኝ ነው? እህቴ ምን ተቸገረች? እህቴ ምንድነው የተሰማት? እስቲ ብሩኬ ለኔ ብለክ እስቲ አጠገቡ ቁጭ ብለና ጠይቅልን እንደ እህት። እስቲ ወንድሜ እስቲ እህቴ ምን ሆናብኝ ነው? እየተከፋች ነው፣ እስቲ ጠይቁልኝ ምን ሆናለች ብላችሁ እንደዚህ ማድረግ ነበረባችሁ። አያችሁ እህቴ ምንድነው ያስከፋት ነገር? እህቴ እኮ ተከፍታብኛለች፣ እህቴ እኮ ተጎታብኛለች። እስቲ ብሩኬ እህቴን አትጉዳ፣
እህቴን አትንካ፣ እስቲ ያላትን ህመም ጠይቅልኝ ብሎ መጠየቅ ነው እንጂ ያወጣው የተናገረውን መሆን የለበትም። እስቲ አንዳንድ ጊዜ እንደ ሴት እናስበው። እንደ ሜዳ አህያ ሳይሆን የምናስበው የምንጋልበው እንደተጋለበ ፈረስ ዝም ብለን ሰው ላይ ከምንወጣ ዝም ብለን ደግሞ በእርግጫ አህያዎች እኮ ሳይታሰቡ እንደዚህ የሚጋጩበት አለ። እንደዛ ባትረግጡ ሳትረጋገጡ እስቲ ጠይቁ፣ እስቲ ሜሽን አድርጉ። ብሩኬ ጋር ሜሽን አድርጉና እህቴን ምን ሆና ነው? ምን አስከፍታት ነው? ምን ተከፋች? እህቴ ጋር ያለው ነገር ምንድነው? ምን አጎደለች በእህቴ ብላችሁ እስቲ ብሩኬ ሜሽን አድርጋችሁ ጠይቁ። ቴክስት አድርጉላት ለሁሉም። እስቲ ቴክስት አድርጉ ለእህታችሁ የምታስቡ ማለት ነው። እንደዛ ከሆነ አጠገቡ ያለውን ሰው እየረገጣችሁት ምን ህይወት እንዴት ትኖርላችሁ ነው የምትፈልጉት? ስሜቷን የሚነካው ነገር ሄዳችሁ ወፍስዬ ከይቅርታ ጋር እንዴ እኔ ልናገር። አዎ አውሪ። እኛ ምናወራ እስኪ አንዴ ከይቅርታ ጋር እንግዲህ ምን ይደረጋል? ፈጣሪ አምላክ ልቦና ይስጠን ማለት እና ሰላም እንዴት ናችሁ? 67 ሰዎች እዚህ ጋር አላችሁ ውዶች፣ ከገስትም ያላችሁ ከውስጥም ከታችም ያላችሁ በኮሜንት የምታግዙን እህቶቼ ማለት ነው። ፈጣሪ አምላክ ልቦና ይስጠን፣ ልቦና ይስጣችሁ። መቁረጥም መቅዳትም የምትችሉ ካላችሁ ቀጥታችሁ ሜንሽን እያደረጋችሁ አድርሱ፣ እኛ የምናወራውን ማለት ነው። እዚህ ጋር ኦፕስ የምታስተላልፈውን መልእክት እስኪ ቆርጣችሁ አስተላልፉት፣ ይስሙት። እስኪ እናንተ እህት ነን ብላችሁ ፎቶዋን ይዛችሁ ይኸው አንገቷን ለምንድን ነው ልጅቷን የምታስደፏት? በመጣ ቁጥር በሆነ ነገር በተፈጠረ ቁጥር አንገቷን ለማስደፋት እናንተ ወዳችኋት አይደላችሁም። እባካችሁ በፈጠራችሁ ስለምትወዱት አምላክ ብላችሁ አምላክ ካላችሁ የፈጠራችሁ አምላክ ካለ እግዚአብሔር የምትፈሩን ከሆነ እውነት ፈጣሪ የምትፈሩ ከሆነ እባካችሁ ልጅቷን ተዋት፣ አታቁስሏት። እባካችሁ ልጅቷ አንገት እንድትደፋ አታርጓት። ምን አገባችሁ? እስኪ ምን ቤት ናችሁ እናንተ? ምን ቤት ናችሁ? ቤት ይሰራላት አይሰራላት፣ ይሰጣት አይሰጣት፣ እናንተ ምን ቤት ናችሁ እንዴ? ምን ጉድ ናችሁ? አረ በፈጠራችሁ ተው። እስኪ እውነት የምትወዳት ከሆነ ለልጅቷ ዘኑላት እንዴ! እውነት የምታከብሯት ከሆነ እውነት የምትወዳት እህታችሁ ከሆነች እባካችሁ እስኪ ለሷም ዘኑላት። በፈጠራችሁ እንለምናችሁ፣ በፈጠራችሁ ብለን እንለምናችሁ፣ ለሷም ዘኑላት እባካችሁ። ልጅቷን አንገት እንድትደፋ አታርጓት እባካችሁ። ሰውን አታሳጧት እንዴ! እንደዛ ተብሎ ሲነገራችሁ እናንተ እንዲህ ሰው አታሳጧት ይባላል ትላላችሁ። ምን ጉድ ናችሁ እናንተ? እኮ አይደለም የምትደርሱላት፣ ሀብ ነው የሚደርስላት። ለቃቃሚ ሁላ የእናትሽን እንኳን አልደረስሽም። እከካም ሁላ ዝም ብለሽ አላሳብ ማዲያም የገዛችው ሩዝ ትውጫለሽ። አይምሮሽ ሁላ በሩዝ ደፍነሽዋል። እዚህ ጋር ወጥተሽ አፍሽን እንዲያመጣልሽ ትቀጀጃለሽ። ቀዳዳ ሁሉ መጀመሪያ ለወንድምሽ ለቤተሰቦችሽ ድረሺ። መጀመሪያ ለቤተሰቦችሽ እርጂ። መጀመሪያ ቤተሰቦችሽን የት እንደወደቁ ካርድ እውነትም ነው። ካርድ ገዝተሽ ሞልተሽ እሱን ለመሳደብ ካርድ ሞልተሽ የምትሳደቢው እስኪ ለቤተሰቦችሽ እንትን በይ እኔ እስኪ ካርድ ገዝተሽ ሰውን ለመሳደብ ካርድ የምትገዥበትን ብር አጠራቅሚና አስቀምጪውና እስኪ ምስጊን ስንቱ እየተፈናቀለ ነው። ዛሬ እንሙት ነገ እንሙት አላቅም። ቅድም እየሰማችሁ ነበር እዚህ ጋር ሲተኮስ እንዴ! ዛሬ ማደሬን አላቀውም እኔ። የዛሬስ ዋስትና አለን እንዴ? እኛ ማደራችን ዋስትና አለው ወይ? ይኸው ስንት ፎቅ ስንት ሰማይን ጠቀስ ፎቅ እየተደረመሰ ፊት ለፊታችን እየነደደ ነው፣ እያየን ያለ ነው። ለምንድን ነው የማትረጋጉት? በእኛ በራሳችን በአፋችን ያመጣነው የኃጢአታችን ውጤት ነው እንዴ! ስንቶች እየረገፉ ነው። አሁን እዚህ ሀገር ስንቶች ኢትዮጵያዊ ናቸው እየረገፉ ያሉት? በሚዲያ ስላልወጣ ነው። እመቤቴን ነው የምላችሁ። አንዱ ከነቤቱ በተኛበት አንድ የወሬ ነጋሪ ሳይተርፍ ነው ያለቁት እንዴ!
አሁን ሰውዬው ማለት ነው የኔ ቤት ሰውዬ ማለት ነው እናቱ ቤት አጠገብ ያለውን ቤት ትናንትና ተቃጥሎ ሌሊት 2 ሰዓት ነው ተደውሎለት እናቱ ጋር ሄደው። አሁን እናትየው ምን አለች? ሳልሞት ልጆቼን አምጣልኝና ልጆቼን ልይ ብሎ ሰብስቦ አንድም ሳይቀረው ሰብስቦ ነው ይዞ ሄዶ እናቱን ሊያሳይ ይዞ የሄደው። እንዴ ዛሬ ተኝተን የምንነቃበት ሰዓት እንትን ዋስትና የለንም። እስኪ ለራሳችሁ ጸልዩ። እስኪ ለራሳችሁን ለምኑት ፈጣሪን። ሰውን ደውላችሁ የእሷ ቤት አሳየን። ምን አገባሽ? ምን ቤት ነሽ? ይሰራለት አይሰራለት? ምን ቤት ነሽ? ሀይሚ ወጥታ ተናገረች እንዲ አልተሰራልኝም አልተሰጠኝም ብላ ለቃቃሚ ሁላ። ለእናትሽ ቤት ቀይሪላት፣ የእናትሽ ኮንጎ ቀይሪላት። እስኪ ስትመጪ የለበሰችው ቀሚስ እስካሁን አላወለቀችውም። ካርድ ከምትሞይ እስኪ እናትሽ ቡና ትግዛበት፣ ለቡና ላኪላት። በዚህ በኑሮ ውድነት እንዴ ለምን ሰውን ትርፍ ቃል እንዲናገር ታረጋላችሁ? ለምን ሰው ወጥቶ እንዲያዝንባችሁ ለምን ታረጋላችሁ? ለምንድነው ሰው እንዲቀየማችሁ የምታረጉት? ለምንድነው ሰውን የሚለፋላት ካጠገቧ የሚቆም ሰው ለምንድነው የምታሳጧት? ልጅቷ አንቺ እኮ አትደርሽላትም። ለቃቃሚ ሁላ ነገ የሆነ ነገር ሆነች ብትባይ እኮ ብለሽ ከንፈረሽን መጣሽ ልትቀመጪ ነው። ብር ልትልኪላት ትችያለሽ። እከካም ብር ልትልኪላት ትችያለሽ። ግን አጠገቧ ቁጭ ብለሽ የብርጭቆ ውሃ አታቀብያትም። ግን አጠገቧ ቁጭ ብለሽ ነይ እስኪ ርቦሻል መድኃኒት ልስጥሽ አትያትም። መድኃኒት አትሰጫትም። ብርጭቆ ውሃ አትሰጫትም። ሐኪም ቤት አንስተሽ ሐኪም ቤት አትወስጃትም። ብር ምንም አያደርግም። ብር የሚሰራ ቢሆን በዚህ ሀገር ይሰራ ነበር። ይኸው እየነደደች ስንቶች እያለቁ ነው። እየነደድን አሁን ሰምታችኋል። ድው ሲል አጠገቤ ነው የጋየው እንዴ። ዛሬ ማደሬን አላውቀውም እኔ። ለምንድን ነው ክፉን ቃላት የምንናገረው? ለምንድን ነው ሰውን ደውለን የምናሸማቅቀው? ለምንድን ነው ሰውን እየደወልን ሰላምን እንዳያገኝ የምናደርገው? እንዴ ምን ነው? ስርዓት ይኖራችሁ፣ ስርዓት ያዙ። ወዴትናት ፎቶአችሁ ብትወዷት እንደዚህ አታረጓትም። ብትወዷት አፍሽን ዘግተሽ ነበር የምትቀመጪው። እኛ ስለምን ጠላት ነው ዝም ያልነው? እኛስ ስለማን ወደው ነው ብሩኬን ዝም ያልነው? ሁለቱን ይዘን ታው ብለን አፋችን ዘግተን ምክር እየሰጠን የምናልፈው ስለምንወዳቸው ስለምናከብራቸው ሊለያዩ ስለማንፈልግ ነው። ተምረናል ትላላችሁ፣ ያደገ ሀገር ቁጭ ብለናል ትላላችሁ። እናንተም ብሎ ተማሪ ያልተማርኳት እኔ ማዲያም ቤት መሰራው አበልጣቸዋለሁ። ለቃቃሚ ሁላ ስራ ምድረ ስራ ፈት እንዴ ካርድ ሞልተሽ አብጋ ደውለሽ ቤቱ በሀይሚ ቤት ቁጭ ብለሃል ከምትዩ እስኪ እናትሽ ቡና ትጠጣበት ለእናትሽ ላኪላት። ካርድ የምትገዥበት ለእናትሽ ደውለሽ ሄሎ ሰላም ነሽ ወይ እናቴ በያት። በይሄን እኮ በወራ እንዴ ለእናትሽ ድምፅ አሰሚም። ምድረ እከካ መጀመሪያ የንግግራችሁ ለከት ይኑራችሁ። አማርኛ በስነ ስርዓት አውሩ። ምድረ ቆሻሻዎች በሱም በኩል ያላችሁ እሷን በሽቅጥ አርጋችሁ የምትሳደቡ ማለት ነው። ስርዓት ይኑራችሁ፣ አትንቋሸሹ። ዛሬ ማደርሽን አታቂው። ሚሳኤል እንዲያንዲሽ ሚሳኤል እየዘነበብሽ ነው። አርፈሽ እስኪ ለራስሽ ወደ እግዚአብሔር ጸልይ። እስኪ እግዚአብሔር ሆይ ከሀገሬ አስገብተ ለቤተሰቦች አብቃኝ፣ ለአይነ ስጋ አብቃኝ፣ ለሀገሬ አፈር አብቃኝ በል እንዴ። ምን ነው እናንተ ምን ነው? እኛ ነን ብቻ ተናጋሪ፣ እኛ ነን ብቻ ተቆርቋሪ ብላችሁ አበዛችሁት። ሰውን ሰላምን የምትነሱ ተው፣ ክብር ይኑራችሁ። ተው፣ ስርዓት ያዙ እንዴ። ቀይ መስመር የሚባል ነገር አለ። ቀይ መስመር የሚባል ነገር አለ። ይሄ ሰው ይሰማዋል? ይሄ ንግግር ስናገር ሰው ይሰማዋል ወይ እንዴ? ያመዋል ወይ በሉ እንዴ። ምን ነው? ተከበሩ። ተው። ብትወዷት እንደዚህ አይደለም። ብትወዷት ካጠገቧ ያሉት መከታ የሚሆኗቸው ሰዎች አታረቁም። ብትወዷት ከባሏ ጋር ከልጆቿ አባት ጋር ተለያይ አትሏትም። ብትወዷት ይቅርታ እንደዚህ አይደለም ይቅርታ ትቀበይ አትሏትም።
ተው ተከበሩ፣ ክብር ይኑራችሁ። እንዴ እየሄዳችሁ አታሽቋልጡ፣ በየቤቱ እየሄዳችሁ እንደዚህ አትበሉ። እስኪ የምትደውይበትን ለእናትሽ ላኪና ቡኔ ብጠያከ ስጪ ላኪው። እስኪ ለአንድ የተቸገረ ቤተ እምነቶች ላኪ። እስኪ መቅዶኒያ አለ ስንት ሺህ የሚመግብ በቀን 1 ምናምን ሚሊዮን ብር አውጥቶ የሚሰጥ እየደወልሽ የሃይሚ ቤት አሳየኝ፣ የሃይሚ ቤት እንደዚህ በለ፣ የሃይሚ ቤት ላይ ቁጭ ብለህ፣ የሃይሚ ቤት ላይ እንደዚህ ብለህ እንደዚህ ተጠቅማችሁ ታቱ ተፋደው እስኪ ላወራና ልጨርስበት። ማውራት የምትፈልጉት ልጆች አውሩ። ቆይ እኔ ላውራ ነው። ትጨርስ ብሌን አልጨረሰችም።